አዳዲስ ክስተቶችን እያስመዘገበና በየዕለቱም አዲስ ነገር እያሰማን የሚገኘው የመካከለኛው ምስራቅ ጦርነት ዛሬም እንደቀጠለ ነው። በዛሬው ዕለትም ይህ መካከለኛው ምስራቅ በአንድ አዲስ ነገር ተመልሷል። እስራኤል መስጂድ አልአቅሳን ሙሉ በሙሉ መዝጋቷም ተሰምቷል። እስራኤል የአልአቅሳ መስጂድ መዝጋቷን ዘኒው አረብ ዘግቧል። ይህ ፍልስጤማውያን በተቀሰቀሰ ረመዳን ወረም የሙአሚኖችን ልብ በሆነው አልአቅሷ መስጂድ የሚያሳልፉትን ሃይማኖታዊ ተግባር እንዳያከናውኑ አድርጓል ተብሏል። እስራኤልም ከቀናት በፊትም መስጂድ አልአቅሷን ከመዝጋት ያልተናነሰ ማዕቀብ ጥላ ነበረ። እስራኤል እድሜያቸው ከ55 ዓመት በታች የሆኑ ፍልስጤማውያን ወደ መስጂዱ እንዳይገቡ ከመከልከሏን በተጨማሪ ወደ መስጂዱ እንዲገቡ የተፈቀደላቸው ሰዎችም ከፍተኛ ፍተሻና ድንገተኛ ክልከላ እንዲሁም ደግሞ እስር ያጋጠማቸው እንደነበረ ዘኒው አረብ ዘግቧል። በኢራን አሜሪካና እስራኤል መካከልም የተቀሰቀሰው ጦርነት ተከትሎ እስራኤል የአልአቅሷ መስጂድ ሙሉ በሙሉ መዝጋቷና የመስጂዱ ሀዲሞችም እንኳን እንዳይገቡ መከልከላቸውንም ዘገባ አመላክቷል። ወደ ተቀደሰው መስጂድም የሚያስገቡ በሮችም ከፍተኛ ጥበቃ እንደሚደረግባቸውና የታጠቁ ኃይሎችም በከተማዋ መሰማራታቸውን የኢየሩሳሌም አስተዳደር አስታውቋል። በተጨማሪም የመስጂዱ ኢማም ኢክሪም ሳብሪን ጨምሮ በርካታ የሃይማኖት አባቶችም ለምርመራ በሚል በእስራኤል ኃይሎች ተወስደዋልም ተብሏል። ተንታኞቹ ይህ እርምጃ በመጨረሻ እስራኤል መስጂድ አልአቅሷን ሙሉ በሙሉ ለመውረስ የምታደርገውን እንቅስቃሴ እንደሚያሳካም በመግለጽ ዓለም አቀፍ ኃይሎችም ጫና እንዲያደርጉም ጠይቀዋል። የዓለም ወታደራዊ ሚዛን የሚቀይረው ይህ ጦርነትም በአሁኑ ሰዓት ላይ በአዳዲስ ክስተቶች እንደተሞላ እንደቀጠለ ነው። የአሜሪካ ጦር ኃይል በዛሬው ዕለት አዲስ መረጃ አሰምቷል። የዓለምን ወታደራዊ ሚዛን የሚቀይረውን ቢ22 ራይደር የተባለ ዘመናዊ አውሮፕላን ለማምረት 4.5 ቢሊዮን ዶላር መደብ ያለው ሲልም አሳውቋል። ዩናይትድ ስቴትስ መንግስቱ የሀገሪቱ ብሔራዊ ደህንነት ወደ አዲስ ምዕራፍ ያሸጋግራል የተባለለትን አዲስ ቴክኖሎጂ አቻ የማይገኝለት ቢ2 ራይደር ቦምብ ጣይ አውሮፕላን ምርት ለማፋጠን 4.5 ቢሊዮን ዶላር ግዙፍ በጀት መመደቡንም በይፋ አስታውቋል። ይህ ከፍተኛ መዋለ ንዋይም የሀገሪቱን አየር ኃይል እነዚህን ስድስተኛ ትውልድ የተሰኙ እጅግ ዘመናዊ አውሮፕላኖችን በተቀመጠላቸው የጊዜ ገደብ ቀድመው እንዲረከቡ ለማድረግ የታለመ መሆኑንም ተገልጿል። ይህ እጅግ አስደናቂ የሆነው የቦምብ ጣይ አውሮፕላንም በአይነት ልዩ የሚያደርገው ሙሉ በሙሉ በዲጂታል ቴክኖሎጂ ታገዘ ዲዛይን ያለው መሆኑ ሲሆን ይህ አውሮፕላኑ አዳዲስ ጥላት ስጋቶችን በሚመጡበት ጊዜ በቀላሉ ራሱን እንዲያሻሽልና ለብዙም 10 ዓመታትን በብቃት ላይ እንዲቆይ ያስችለዋል። የቢ2 ራይደር ፕሮጀክት ከአሜሪካ ብሔራዊ ደህንነት ባሻገረም የሀገሪቱን የምህንድስና ጥበብና ቴክኖሎጂ ፈጠራ የመጨረሻ ጥግ ለዓለም የሚያሳይ ደማቅ አሻራ ሆኖም ተመዝግቧል። የአሜሪካ መንግስት አሁን ላይ ይህን ያክል ከፍተኛ ሀብት በፕሮጀክቱ ላይ ለማፍሰስ የሚወሰነው የዓለም ደህንነት ሁኔታ በፍጥነት የተለዋወጠ መምጣቱንና እነዚህን የረቀቁ ጦር መሳሪያዎችን በፈጣን ሁኔታ ወደ ስራ ማስገባት አስፈላጊ ሆኖ በመገኘቱ ነው። አውሮፕላኑ ከጠላት የራዳር እይታ ውጭ ሆኖ ረጅም ርቀት የመጓዝና የማጥቃት ብቃቱ የአሜሪካን ወታደር ጡንቻ ከመቼውም ጊዜ በላይ እንደሚያጠናክረው ታምኖበታል። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ ከፍ ብሎ ቀጥሏል። ከፍተኛ የወታደራዊ አማካሪዎች መረጃ እንደሚጠቁመው ከሆነ እስራኤል ከኢራን ጋር ያለውን ግጭት ካልተቋረጠና ካልተቆጣጠሩት በስተቀር ወደ ኒውክሌር መሳሪያ መጠቀም ያለውን አማራጭም እየመረመሩ መሆኑን ተነግሯል። ይህ ንግግርም በመላ ዓለም ዙሪያ ከፍተኛ ድንጋጤን ፈጥሯል። ምክንያቱም እስራኤል ብዙ ዓመታት የኒውክሌር መሳሪያዎችን በግልጽ መናገር የማትወድ ፖሊሲ ነበራት። በዚህ ምክንያት በእስራኤል ላይ የተፈጸመው ከባድ የባሊስቲክ ሚሳኤል ጥቃቶች የኢንፍራስትራክቸር፣ ኤሌክትሪካል፣ መገናኛ ወዘተ ላይ የተደረገ ጉዳት የጦርነት መጠኑ እየጨመረ መምጣቱም ዋነኛ ምክንያት እየሆነ ይገኛል። የዓለም አቀፉ መንግስትም ከዚህ ጋር በተያያዘ እያወጡ ያሉት መረጃ ለዚህ ለኒውክሌር ጦርነት ገፋፊ እየሆኑ ይገኛሉ። እንደ አሜሪካና ሩሲያ ያሉ ታላላቅ ኃይሎችም በጥንቃቄ ሁኔታውን እየተከታተሉ ይገኛሉ። ኒውክሌር ጦርነቱ በይፋ የሚጀመር ከሆነ ዓለማችን ወደማትመለስበት ቦታ ትደርሳለች። ኒውክሌር መሳሪያ መጠቀም በዓለም ላይ ታሪክ እጅግ ከባድ ተጽዕኖ ሊያስከትል ይችላል ተብሎም ይታመናል። የወታደራዊ ባለሙያዎች ይህን አይነት መግለጫ እንደገና ከፍተኛ ግጭት ሊያስነሳ እንደሚችል እየጠቀሱ ይገኛሉ። አሁንም ዓለም አቀፍ ድርጅቶችና አገራትም ግጭቱ ከኒውክሌር ደረጃ በፊት እንዲቆም የዲፕሎማሲ መፍትሄ ለማግኘት በፍጥነት እየሰሩ ይገኛሉ። ፈረንሳይም በአሁኑ ሰዓት ላይ ወደ መካከለኛው ምስራቅ ጦር መርከቧ ልታሰማራ መሆኑን ተሰምቷል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ሀገራቸው በመካከለኛው ምስራቅ ያለውን ውጥረት ተከትሎ የባህር ኃይል ስምሪት እንደምታደርግ አስታውቋል። ፕሬዚዳንቱ እንደገለጹትም ፈረንሳይ አንድ አውሮፕላን ተሸካሚ መርከብ ጨምሮ ወደ 12 የሚጠጉ የጦር መርከቦችን ወደ ሜዲትራኒያንና ቀይ ባህር
ቀጠናም ታሰማራለች። ማክሮን አክለው በስትራቴጂካዊ ሆርሙዝ የባህር ወሽመጥ በኩል አካባቢ የሚገኙ አጋር ሀገራትን ለመደገፍ አስፈላጊ ሆኖ ከተገኘም የፈረንሳይ ጦር ኃይልም ወደ ስፍራው ሊያመራ እንደሚችልም ፍንጭ ሰጥተዋል። ይህ የፈረንሳይ እርምጃ የተወሰደው በቀጠናው ያለው ጸጥታ ስጋት በጨመረበትና አጋር ሀገራትም ድጋፍ በሚሹበት በዚህ ወቅት መሆኑም ተመላክቷል። ይህ ጉዳይ በቀጥታም ይሁን በተዘዋዋሪ ፈረንሳይ በዚህ በእስራኤል አሜሪካና በኢራን ጦርነት ላይ ልትሳተፍ እንደምትችልም ከወዲሁ እያስገመተም ይገኛል። የተለያዩ የዓለማችን ሀገራትም ጎራቸውን የመረጡም እየተሰለፉም ይገኛሉ። ከነዚህ ሀያላን ሀገራት መካከልም ሩሲያ፣ ቻይናና ሰሜን ኮሪያ በአሁኑ ሰዓት ላይ ከኢራን ጎን ተሰልፈው የሚገኙ ሲሆን በአንጻሩ ፈረንሳይ፣ የተባበሩት አረብ ኤምሬትስ፣ ኳታርና የተለያዩ የአረብ ሀገራት እንዲሁም ሙሉ በሙሉ በሚባል ደረጃ ኔቶና አውሮፓ እንዲሁም አንዳንድ የላቲን አሜሪካ ሀገራትም ከአሜሪካና ከእስራኤል ጎን ተሰልፈው ይገኛሉ። ይህ የዓለም ሀገራትም ሁለት ጎራ መያዝም ወደ ሶስተኛው የዓለም ጦርነት የሳባቸው እንደሆነ ያመለክታል። በሁለተኛው የዓለም ጦርነትም ዓለማችን ለሁለት ተከፍላ እርስ በርስ ውጊያም ተካሂዷል። በዚህ በአውዳሚ ጦርነት ምክንያትም ዓለማችን ወደ ሶስተኛውና ወይም ደግሞ መፍትሄ ወደሌለው ወደ ኒውክሌር ጦርነት እንዳይሸጋገርም እየተፈራ ይገኛል። ዓለማችን ዕለት ተዕለት በአሁኑ ሰዓት ላይ በስጋትና በጭንቀት ላይ ትገኛለች። ለዚህ ደግሞ ዋነኛው ምክንያት በእስራኤል አሜሪካ ጥምረት በኢራን ላይ የተከፈተው ጦርነት ነው። በኢራን ላይ የተጀመረው ዘመቻ ግቡን እስኪመታ ድረስ ይቀጥላል ሲልም ትራምፕ ተናግሯል። የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተካሄደ ባለው የአየር ጥቃት ተጨማሪ የአሜሪካ ወታደሮች ሊገደሉ እንደሚጠብቁም ገልጸዋል። ፕሬዚዳንቱ ይህን የተናገሩት ስራው ዳር ለማድረስ በሚደረገው ጥረት መስዋዕትነት የማይቀር መሆኑን ባመላከቱበት ወቅት ነው። በፍሎሪዳ ግዛት ዶራል በሚገኘው የመገናኛ ስፍራቸው በሰጡት ጋዜጣዊ መግለጫ ትራምፕ እንደተናገሩት ከሆነ በግጭቱ ወቅትም ሞት የማይቀር መሆኑንና እስካሁን የ7 አሜሪካ ወታደሮችም ህይወት ማለፉን የፔንታጎን መረጃ እንደሚያመላክትም ጠቅሰዋል። ፕሬዚዳንቱ አክለውም ቀደም ብለው በተገደሉ 6 ወታደሮች የቀብር ስነ ስርዓት ላይ መገኘታቸውና በወቅቱም የሟች ቤተሰቦችን ስራውን ጨርሱልን በማለትም ጥያቄ እንዳቀረቡላቸው ገልጸዋል። የአሜሪካና የእስራኤል ጥምር ጦር በኢራን ላይ የሚደረገውን የአየር ጥቃት ከታቀደለት ጊዜ ቀድሞ የተከናወነ መሆኑን የገለጸው ትራምፕ የኢራን ወታደራዊ አቅም በእጅጉ መዳከሙንና ጦርነቱን በቅርቡ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸዋል። ይሁን እንጂ ዘመቻው የተሟላ ድል እስኪመዘገብ ድረስም እንደሚቀጥል አጽንኦት ሰጥተውበታል። ይህ በእንዲህ እንዳለ ዩናይትድ ስቴትስ መከላከያ ሚኒስቴር በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ማለፊያ ጦር ሰፈር ላይ በደረሰበት ጥቃት የ7ኛው አሜሪካ ወታደር ሳጅን ቤንጃሚን ፔንግኒት መገደሉንም በይፋ አረጋግጠዋል። በአሁኑ ሰዓት ላይ እነዚህና መሰል ክስተቶችም ዓለማችን ወደ መጨረሻውና ወደማይቀርበት የኒውክሌር ወይም ደግሞ ሶስተኛው የዓለም ጦርነት እየመሯት ይገኛሉ። ፈረንሳይና ሰሜን ኮሪያ በአሁኑ ሰዓት ላይ ሙሉ በሙሉ አጋርነታቸውን ማሳየታቸው እንዲሁም ደግሞ ቻይናም በአሁኑ ሰዓት ዓለም የአንድ ሰው ብቻ መሆን የለባትም ማለቷ ይህም የአውሮፓውያን አገዛዙና የአሜሪካን የበላይነት ማብቃት እንዳለበት እያሳየም ይገኛል። ውድ አድማጭ ተመልካቾቻችን ዓለማችን በምን አይነት ፍጻሜ ላይ የምትገኝ ይመስላችኋል? ምንስ የሚፈጠር ይመስላችኋል? ሁላችሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። በአሁኑ በዚያ በቃን። በቀጣይ እስክንገናኝ ድረስም ሰናይ ጊዜ